ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ስለ ድምጼ በጣም ይቅርታ ጠይቃለሁ። ያው ጉንፋን እንደያዘኝ ታውቃላችሁ። ሌላ ምን ለማለት ፈልጌ መሰላችሁ? ትናንትና እመጣለሁ ብዬ ነበረ እንዳልቀር ብዬ ነው። ቢያንስ 8 ደቂቃ ሆነ ትንሽዬም ቢሆን አውርቻችሁ መሄድ ነው የምፈልገው። በጣም አሞኛል። መምጣት ራሱ አልፈለግኩም ነበረ። ነገር ግን እኔ በጣም ያሰብኩት እንደው ታውቃላችሁ፣ ቴሌግራሙ የአብርሃም ስልክ ቁጥር ሲጀመር ሩታ ጋር ነበር አብርሃም ጋር ነበረም ታውቃላችሁ፣ ፍቅር ጋር ነው። ፍቅር ሲጀመር በብዙ ነገር አብርሃምን አስገድዳ ኢቭን እንኳን ሩታንማ ተዋት የፈታት ሚስቱነት። ነገር ግን ፍቅርን እንኳን አልፈልግሽም ማለት ፍቅር ሩታና ሄርሜላን አልፈልግም እንዲህ አድርጋ በግድ ነው ያመጣችው ማለት ነው። ስለዚህ ይሄ አደረገች ማለት ደግሞ ቴክስቱን ደግሞ ለሩታ ጽፋለች። ገባችሁ አይደለ? ቢያንስ ይውላችሁ ልንገራችሁ፣ እኔ የእውነት ነው የምላችሁ በሄርሜላ በጣም ተደንቅ ያለው። እሱም ደግሞ የተደነቁት ምንድነው ታውቃላችሁ? ብዙ ነገርን ለሄርሜላ ሊያስተላልፉ ይፈልጋሉ፣ ብዙ ነገርን ለሄርሜላ ሊያቃጥሩ ይፈልጋሉ። እሷ ግን እንዳልሰማች ነው እየሆነች ያለችው ማለት ነው። እና ሌላ ደግሞ ምንድን ነው በብዙ ነገር ሄደች አብራ ተኝታ ማሳየችው። መኪና ውስጥም እንደዛ አይታችሁ ከሆነ ሩታ ደጋግማ ነው ስለሱ ቪዲዮ የምታወራው ማለት ነው። ብዙ ነገር ተደረገባት ማለት ነው ሄርሜላ ላይ። አብርሃምና ሄርሜላን ለማለያየት በጣም ብዙ ርቀት ሄደዋል። ይሄንን ታውቃላችሁ። ነገር ግን ሄርሜላ በጭራሽ አልሰማም ብላለች። ገባችሁ አይደለ? በዛ ምክንያት ነው አሁን ሩታ በጣም ነው የተናደደችው። የእውነት ነው የምላችሁ፣ ቪዲዮን ሙሉን ካያችሁ በጣም ነው በሳቅ ነው የምትጨርሱት ማለት ነውና በጣም ነው የተናደደችው ምንድን ነው በቃ በዚህ ልክ እየለፉ ነው። ገባችሁ አይደል? ሄርሜላና አብርሃምን ለማጣላት ወይም ደግሞ ለማለያየት ፍቅርና ሩታ በዚህ ልክ እየተቃጠሉ እየለፉ ነው። ገባችሁ አይደል? ሄርሜላ ግን መስሚያዋን ጥጥ አድርጋለች። ገባችሁ? ለዛ ነው አሁን ሩታ በጣም የተናደደችው። ካያችሁት ምንም የማይመለከታት ነገር ነው ያወራችሁ ትላንትና ቪዲዮ ላይ። ምንም ማለት ውሃ የማያነሳ ነገር ነው ያወራችሁ። ምን አገባት ማለት አብርሃም ሄርሜላ ላይ ተጫወተባት አልተጫወተባት፣ አልፈልግሽም ማለት አላላት፣ የምትጎዳ ሄርሜላ ናት አይደል? ምን አገባት? በዚህ ልክ የምትቃጠለው በዚህ ልክ እንደዚህ ያበደችው። የእውነት ነው የምላችሁ ለሄርሜላ አስባ እንዳይመስላችሁ። በቃ እንዴት ወደ ራሴ አልመለስኩም ነው። እንዴት በዚህ ልክ እንደዚህ እየለፋን እንዴት አብርሃምና ሄርሜላን እንደዚህ ለማለያየት እየሞከርን ለምን አትለየውም ነው። ገባችሁ አይደል? ተመርመሪ። ኢቭን እንኳን ተቃጥላ ማለት ነው በቃ ተመርመሪ፣ አንቺ ጤነኛ አይደለሽም ሄደሽ ተመርመሪ እያለቻት ነው ለሄርሜላ ማለት ነው። ገባችሁ አይደለ? ያ ማለት ሩታ ማለት ነው። ገባችሁ አይደለ? የእሷን ሲጀመር ሄርሜላ አውርታለች። ፍቅር አለላትም ሲጀመር ከዚህ በኋላ የቡና ቁርስ ያው ሄርሜላ ስላወጣችላት ስሟን ማለት ነውና የቡና ቁርስ እሷ ናት የአብርሃምን ስልክ ቁጥር ወስታ የጻፈችው። ገባችሁ አይደለ? የጻፈችው ሙሉን የጻፈችው እሷ ናት። ገባችሁ? ከሩታ ጋር ጽፋ ያ ጽፈት ደግሞ ለሄርሜላ እንድታሳይ ማለት ነው። ሲጀመር ሄርሜላ በአካልም አይታለች አይደል እንዴ? እንኳን በጽሁፍ አይደል፣ በጽሁፍማ ብዙ ነገር ልታሳዩ ፈልጋችሁ፣ ሄርሜላ ግን አልፈልግም እያለች ነው እየሄደች ያለችው ማለት ነው። ገባችሁ? በጣም ብዙ ነገር ለማሳየት ነው የምትፈልጉት። ግን ያም ሆነ በቃ ለቅቅ አድርጓት ሄርሜላን እንዴ። ልክ እንዴት ነው እንደ ሩታ ወሬኛ ማለት ሩታ የላችሁ በራሷ አትተማመንም። በዚህ አጋጣሚ በፊትም ሆነ ከዛ በኋላም ሆነ የሆነ ነገር ወሬ ባቃጠሩት ቁጥር እየሮጠች ከአብርሃም ጋር ትጣላ ነበር። ገባችሁ አይደለ? አብርሃም እኮ እንደዚህ ያደረገ፣ አብርሃም እኮ እንደዚህ ታየ፣ ወይም ደግሞ እንደዚህ የሰው ወሬ በጣም ትሰማ ነበረ። የኦዲየንስን ሳይሆን እዛ ባሉትን የሰው ወሬ በጣም ትሰማለች። በራሷ አትተማመንም። ገባችሁ አይደለ? ያ ነገር ለምን ሄርሜላ አታረግም ነው እያለች ያለችው እንጂ ሩታ ምን አገባት አሁን ማለት አሁን በጣም ይውላችሁ ትንሽ ነገር እየሮጠች እየመጣች ለሄርሜላ አብርሃም ያደረገው ነገር ለማሳየት የምትሮጠው እኮ አብርሃምና ሄርሜላን አላይታ ወደ ራሷ ለመውሰድ ነው። ሄርሜላ ደግሞ ተናግራለች፣ ሞክሪ ወደ አንቺ ከመጣ ሞክሪ ነው እያለች ያለችው ማለት ነውና የሆነን ለመናገር ሄርሜላ ራሱ የመልስ ምት ነው እየሰጠቻት ያለችው። ነገር ግን ሩታ በዚህ ልክ አትናደጂ፣ አትቃጤ። አብርሃም ከፈለገሽ ይመጣል፣ አልፈልግሽም ብሎሻል፣ በቃ ተይው እንዴ። ሲቀጥል ደግሞ እኮ የአንቺ ስም ማንም ሰው አልጠራም በዚህ አጋጣሚ ማለት ነው። የእውነት እሷ ሩታ አሁን ሴራው ስላለችበት ነው እንጂ ሰውን ለማሳመን ኦዲየንስን ለማሳመን 10 ቦታ እየሄደች እኔ እኮ እጅ የለበትም እኔ እኮ ምንም አላደረኩም ምናምን እያለች ለማሳመን እየሞከረች ያለችው እንጂ አንድ ሰው የሆነ ነገር ካላጠፋ እኮ ግዴታ እመኑኝ ብዬ የሆነ ቦታ ሄጄ ለማሳመን መቼም አልለፈልፍም። ገባችሁ አይደለ? ነገር ግን ሩታ ምንድን ነው እመኑኝ እያለች ነው በቃ እያደረገች ያለችው ነገር ራሷን ታውቃለች። ነገር ግን እመኑኝ እኔ ምንም እያደረግኩ አይደለም። ገባችሁ አይደለ? ከፍቅር ጋር ምንም ግንኙነት የለኝም ወይ ደግሞ ምንም አይነት ሴራ እያሰርኩ አይደለም። ራሱ ነው እንደዚህ እያደረገ ያለው እና በቃ አብርሃም በጣም
ይሁን እንዴት ነው በፊት ሩታ ካያችሁ ማለት ነው በፊት ካያችሁ አብርሃም ነበረ ስለ ሩታ መጥፎ ነገር እያወራ ሩታ እንድትጠላ ምናምን ያደርግ የነበረው በፊት ማለት ነው። ገባችሁ አይደለ? ከሄርሜላ ጋር ሳይገናኙ በፊት አንድም ቀን እንትን ብሎ አያውቅም። ግን አሁን ሩታ አንድም ቀን ስለ አብርሃም መጥፎ ነገር አውርታ አታውቅም። ብዙ ነገርም እንትን ብላ አታውቅም ነበር። አሁን ግን አብርሃም እያደረገ ለምን አብርሃም ታምኑታላችሁ ነው? ገባችሁ? አብርሃም መጥፎ ነገር እያደረገም ጥሩ ነገርም አደረገ መጥፎ ነገርም አደረገ፣ ለምን ትቀበላላችሁ? ለምን እሺ ትላላችሁ? ማለት ሩታ ናት ይሄ ነገር እያደረገች ያለችው። አብርሃም ራሱን ስትሆነ አብርሃም በቃ ይኸውላችሁ እንዴት ለአብርሃም ትከራከራላችሁ እያለች ነው ያለችው። ገባችሁ አይደል? የእውነት ነው የምላችሁ። በፊት እንደዚህ አውታ አታውቅም ነበር ስለ አብርሃምን። አሁን አብርሃምን እንዲጠላ እያደረገች ያለችው ሩታ ናት በአሁን ጊዜ ማለት ነው። ገባችሁ? እሱም ደግሞ እንዴት አብርሃምን ታምናላችሁ? አብርሃም ብዙ ነገር እያደረገ ነው፣ ወዶ ነው እያደረገ ያለው። መኪና ውስጥም ራሱንም ስቶ አይደለም። ስለዚህ ራሱን ስቶ ነው እያላችሁ ለሱ አትቁሙ፣ ወገን አትቁሙ ነው እያለች ያለችው። ለእኔ ቁሙልኝ ያለች ነው እና በግልጽ እየተናገረች ነው ያለችው። የእውነት ለመናገር ሩታ እንደዚህ ሆነ አታውቅምና አሁን በጣም የተቃጠለች የተናደደች በጣም ያበደች ይመስለኛል። የእውነት የመጨረሻ ማለት ነው። እና ለምን መሰላችሁ? በጣም ለፍታለች። ሄርሜላና አብርሃምን ለማለየት በጣም ለፍታለች፣ ግን አልሳካላት። በቃ ያ ነገር ነው። ካያችሁት በትናንትና ቪዲዮ እኮ በቃ ልታብ ትንሽ ነው የቀራት ቤተሰብ ብቻዋን እየሳቀች። ዳኒም በጣም ነው እንትን ያረጋት፣ አብርሃምም በጣም ሄርሜላም በጣም ነው እንትን ያረጓት። በቃ ይሆናል ራሷን ለምን አታስገብርም ሲጀምር ማለት ነው። ምን አገባት? አብርሃም ቴክስት ቢጽፍላት ራሱ ማለት ነው ከቴክስቱ በላይ ሄርሜላ ከፍቅር ጋር ሆኖ አልጋ ክፍል አይታለች አይደል? ቪዲዮ አይታለች እዛ መኪና ውስጥ ሄርሜላ አይደለ? ከቴክስቱ በላይ ነው አይደል? ስለዚህ እንዴት ነው በዚህ ቴክስት ሄርሜላን አሳምናታለሁ ብላ በየጊዜው ስለ ሄርሜላ ተጨነቀች እንዳይመስላችሁ ማለት ነውና እኔ በጣም ነው የገረመኝ። ብቻ ቆይ ትንሽ ቪዲዮ ላስገባላችሁ ማለት ነው። ቴክስቱን እንዴት እንዳበደ ቴክስቱ ሲጀመር ፍቅር ናት የጻፈችው በግድ ማለት ነው። እሱንም የአብርሃም ስልክ እሷ ጋር ነበር አለ አችንን እንኖር እኔ አንቺን በጣም ነው የምወድሽ እስከዛሬ እያደረግን የነበረው በሙሉ ትናንት ማታ እንኳን ቴክስት ላደለም ማለት ነው። አብሬሽ መኖር ፈልጋለሁ፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ከአንቺ ጋር መኖር ፈልጋለሁ ያለው አብርሃም አንቺ አሳምመሽው። አሁን እኮ ስለ የዛ ሰዓት መተት አድርገሽ የዛ የታመመ ጊዜ ራሱ አብርሃም ማለት ነው ገባሽ አይደለ? የዛ ጊዜ እንኳን እንደዚህ ብሏል በአፉ ማለት ነው ለሄርሜላ ገባሽ አይደለ? ያ ነገርም አልሰማችም። በጣም በብዙ ነገር አብርሃም እንደዚህ ብሏል። አሁን ብርቅ አይደለም ሲጀምር። አብሬሽ መኖር ፈልጋለሁ፣ ወድሻለሁ፣ አፈቅርሻለሁ፣ ከአንቺ ጋር መኖር ፈልጋለሁ ብሏል አብርሃም ብለሽ ሄርሜላን ከአብርሃም ለማለያየት መምጣትሽ ቢደነቅ አይደለም ሲጀመር። ሄርሜላ አስባሽም እንጂ ማለት ነው እልህ ነው። ዛሬ ደግሞ እምቢ ስላልኩት ወይም ደግሞ ምንም አይነት ምላሽ ስላልሰጠሁት ኖርማል ቴክስት ውስጥ ገብቶ ይችላል። ቁጥሩን ቼክ ማድረግ ትችላለህ። ታዲያ ሩታ ነገር ለኛ ማሳየት ይችላል። ይሄው አንብበው በደንብ ጎበዝ። ሄርሜላ አያችሁ፣ እንደዚህ ነው። እኔ የእውነት ነው የምላችሁ ሴቶች ማለት ነው ይኸውላችሁ፣ መውሰድ ካለባችሁ ከሄርሜላ ምን እንደምትወስዱ ታውቃላችሁ። ማንም ሰው ለእናንተ ቴክስት አምጥቶ ይህንን ቴክስት አንብቢ፣ እንደዚህ እኮ ብሎሻል፣ ወይም ደግሞ እንደዚህ እኮ ተደርጎሻል፣ ወይም ደግሞ እንደዚህ አይነት ስለባልሽ ወይም ደግሞ ስለ ጓደኛሽ እንደዚህ አይነት መረጃ አለኝ ብሎ ወደ እናንተ አንድ ሰው ቢመጣ ለእኔ ማሳየት አይጠበቅብሽም፣ አያገባኝም፣ እሰየው ብላችሁ መሄድ እንዳለባችሁ ሄርሜላ እያሳየች ነው። ስለዚህ ከሄርሜላ መማር አለባችሁ። እሺ፣ የእውነት ነው የምላችሁ። ቀኑን ማየት ይችላላችሁ አይደለ? ቀኑን ምን ይጠበስ? ቆይ ቀኑን አዩ፣ ቴክስቱን አነበቡ፣ ምን አዩ? ከቴክስቱ በላይ ሄርሜላ በአካል አየችው። ይበቃል፣ አለቀ። ግን አብርሃም እንደዚህ አያረግም፣ አለቀ። እናንተ ሴራ ነው፣ እናንተ ስለምታረጉ ነው። አንቺና ፍቅር አሁንም እኛ አንዞርም። ገባሽ አይደለ? አሁን አብርሃም ነው የሚያደርገው። ስለዚህ ወደ አብርሃም ዙሩ ነው። አብርሃምን ለምን ታምኑታላችሁ? እናምነዋለን፣ አለቀ። አንቺና ፍቅር ናችሁ እንደዚህ የምታረጉት። እኔ አሁን ይሄንን ነገር ማሳየሽ እንዴት እንድታሚ እንደምፈልግ ገብቶሻል ማለት። አሁን አንቺና አብርሃም መካከል እየገባው ያለ ስሜት እየተሰማሽ ስላለ ከዚህ ነገር እኔን እንድታውጪ እንፈልጋለሁ ሄርሜላ። እስቲ ነው ቀላል ነው እንደምትገቢ፣ ቀላል እኮ በጣም ነው እኮ የምትገቢ ሲጀምር ማለት ነው። ይሄ ቴክስት ሲጀምር አንቺ እኮ ይሄ ቴክስት እኮ ያመጣሽ እኮ በቃ ለፋሽ አልሰማ ስትል ነው ሄርሜላ እንጂ አሁን መሀላችሁ ላይ ገብቼ ምናምን ያ ነገር ስሜቱን እንድታውጪ ምናምን ነው አይደለም። ሩት አንቺ ማብደሻል፣ ለይቶልሻል። የምሬ ነው ለይቶልሻል። እንዴ አንቺ ልትጠበሪበት ሄርሜላ ከዚህ በፊት እኔ በከዚህ በፊት ለሰራት ምናምን ነገር ሊመስልሽ ይችላል። እኔ ትቼዋለሁ። ሞክሪው ከፈለግሽ። እኔ በጭራሽ መሞከርም አልፈልግም። ብታገኝማ ትሞክራለች ሩታ ብታገኝማ ትሞክራለች እኮ። አሳምመው ራሱ ወደ ራሷ ወስታ አልሳካ ሲላት ነው እንጂ የመለሰች እኮ ማለት ነው። አብርሃምን ብታገኘው የእውነት አብርሃም እሺ ብሎ ወደ ራሷ ቢመለስ ብታገኝማ ትሞክራለች። ግን እሱ እሺ አይልም እንጂ ችግሩ እሱ ነው። እንደዛ አሳምመው እንኳን እንደ ህፃን ልጅ እያረገችው እንኳን በአንዴ ተዋት። ስንት ነገር ሞከረችበት አብርሃም ላይ ስንት ነገር አልሳካላት። ሩታ በቃ
ነገር ነው ለመፍጠር መሞከር ነው። አንቺ ሌላ ነገር ለመፍጠር ሞክሬ ሳይሆን ያለው ሁኔታ በደንብ እንድታይ ፈልግ ነበር። ኦልሬዲ አሁንም በደንብ አይተሻል። ጣታችሁን እኔ ላይ መጠቆም ስራችሁ ነበር። አሁንም ቢሆን በሰራው ስራ በደንብ ግን ስለዛ ብቻ አይደለም ቤተሰብ። አሁን እኛ ይኸውላችሁ ማንም ሰው አሁን ብዙዎቹ እንዴት ነው 3 4 5 ቪዲዮ ላይ መታወሩታ ማለት ነው እኔን መኑኝ እኔ እጅ የለበትም ብላ አታውቅም ከዚህ በፊት ግን እጇ ስላለበት ነው እንደዚህ የምትሆነው እንደዚህ ሆነች። ካንጋር ብለሻል ሲቀጥል ደግሞ እኔም ወጣሽም ወረድሽም የፈለገ ነገር ብንኩክ ያልሽው ሴት ያልሽው ወንድ ከሌላ ሴት ጋር ተኝቶ ደረስሽበት ከሌላ ሴት ጋር ሲሳሳም አየሽው። በዚህ ላይ ልክ አከበርኩት የምትይው ወንድ ግን የንቀትን ጥግን ያሳየሽ ወደድሽም ጠላሽ። አሁን ለሄርሜላ አስበሽ ነው ወይስ አንቺ ተናደሽ ነው ሩታ? አብርሃምና አሁን ሄርሜላ ለማይለት በጣም ሞክረሽ እምቢ ሲልሽ አሁን የምታወሪ ወሬዎች ማለት ነው ለሄርሜላ ያሰብሽ ነው የሚመስልሽ? በጣም ተናደሽ እኮ ነው ለማላየት ሞክረሽ እምቢ ስላሉ በጣም ተናደሽ ነው በዚህ ልክ እየተናደሽ ያለሽው። ወይ ደግሞ ስለ አብርሃም መጥፎ ነገር ስለ አብርሃም በቃ መጥፎ ነገሮችን እየነገርሽ ለሄርሜላ ጭንቅላቷ ውስጥ መመረዝ የፈለግሽው የእውነት ለሄርሜላ አስበሽ ነው? መሰለሽ እኔ ከሱ ጋር ነበርኩ ሰዓት ከሴት ጋር ተኝቶ አላየሁም። ቴንክ ዩ ደርሽበታል። ዛሬም ላይ ወሰዱ ከፈለሽ አንቺ ራስሽ ወሰዱ አንቺ ከከለሽ ነው ከፈለሽ ኖ አንቺ ሰላም መጥፎነት እየተከተልሽ አትንገሪኝ። ኖ አሳየሻ አንቺ አከበርሽው አንቺ አፈቀርኩ አንቺ ሞትኩልህ ያልሽ ወንድ እንዳልሽ የክብርንና የንቀትን ጥግ ልክ አንቺ ሩታ አንቺም እኮ እንደዛ ነው ያልሽው። አፈቀርኩ ወደድኩ ሞትኩልህ ያላንተ መኖር አልችልም ብለሽ የጀመርሽው አንቺ ሲጀምር የእውነት ለመናገር ማለት ነው ቤተሰብ እውነት እናውራ ከተባለ እኮ በሩታ እንደ የተጀመረው ወንድ ልጅ አፈቀርኩኝ ወደድኩኝ አንተን ማግባት ፈልጋለሁ ብላ የመጀመሪያ ጥያቄ ስትጠይቅ እኮ በሩታ ነው የተጀመረው እኮ። በማን ነው የተጀመረው እስቲ ንገሩኝ። በሷ አይደል የተጀመረው? ከዛ በፊት ማን ነበር እስቲ ንገሩኝ። ማን ነበር? የለም እኮ እንደውም እሱም አንዳንድ ነበረ። እሱም ደግሞ ከባህላችን ውጪ ነው እየተደረገ ያለው ይሄ ነገር ይቆም እየተባለ የነበረ ጊዜ ነው። አንቺ ነሽ እኮ ያስተማርሽ ሩታ ካንቺ ነው። ሄርሜላ ብትልም ደግሞ ካንቺም ተምራ ነው ገባሽ? አንቺ ነሽ እንደዛ ያልሽው። ለመጀመሪያ ጊዜ ወንድ ልጅ ፍቅር የጠየቅሽው አንቺ ነሽ። ስለዚህ ካንቺ ነው የተማረችው ገባሻ? አንቺ ነሽ እንደዛ ስቅስቅ ብለሽ አልቅሰሽ የጠየቅሽው አንቺ ነሽ። ስለዚህ ካንቺ ነው የተማረችው አዲስ አይደለም። በደንብ አሳይሽ። በዚህ ደግሞ በደንብ ጎበዝ ነው። እሺ አንቺ ነኝ መጣሽ አንቺ ነኝ ከኔ ተሽለሽ ምናምን አይደለም። በነገርሽ ነው ገብተሽ ነው አንቺ እንደዛ ስትይ ነው ታስገቢ። አንቺ እንደዛ ስትይ ነበርሽ ነው እኮ ያደርኩሽ ሁሉ ታስገቢና ከኔ መጣ ነው እንደዛ እኮ ነበር ስትይ ነበር። አንቺ ካንቺ ተስዬ ነው እኔ ጋር የመጣው ምናምን ስትይኝ ነበር። አሳየሽ ንቀትን ጥግ ከንቃት ከፍቅር ክብር የእውነት ሩታን ስታዩት ማለት ነው በጣም ተናደለች፣ በጣም አብዳለች፣ በቃ ነቅላለች ሁላ ማለት ነው። የእውነት ነው የምላችሁ እንደሚመጣው በደንብ ያሳይሻለሁ። ገባሽ አይደለ? በእኔ ላይ ሌላ ሴት እንዴት ትመጣለች ብዬ ስላልኩ ኖ እንደዛ አስቤ አይደለም። ሞን ስላላችሁ ነው የራሴን ህይወት ነው ሰው ነኝ። ገባሽ አይደለ? አሁን አልፈልግም እና ስላለሽ እና ላይፍ ላይ እንደስላደረግሽ ተቃጥለሽ ነው ልቦናሽ ያውቀዋል። ተቃጥለሽ ነው ዞሮ ቼክ እንደማያደርግሽ በደንብ አድርገሽ ታውቂዋለሽ። ሩት የተቃጠልሽው እኮ አንቺ ነሽ፣ ሄርሜላ አይደለችም። የእውነት በጣም የተናደድሽው የተቃጠልሽው ያበድሽው አንቺ ነሽ። ገባሽ አይደለ? ደግሞ ያስታውቅብሻል። ችግሩ እኮ እሱ ነው እንጂ ሄርሜላማ ምን ሆነች? ምንም ከዚህ በላይ ምን ተወኝ ከፈለሽ ቴክስት መልሽ። አሳየሽ የንቀትን ጥግ አሳየሽ የሴትነትን ክብር ጥግ አብርሃም እሰይ እንኳን አሳያት። ምን አገባሽ ሩታ? አብርሃም እንደፈለገ ቢያረጋት ምን አገባሽ አንቺ? ቆይ ይመለከትሻል። በዚህ ልክ ግን እኮ መናደድ አያስፈልግም። አልፈልግም ብለሽ የፈተሽው ባልሽ ሌላ ሴት ጋር ስለሄደ በዚህ ልክ ተናደሽ መናገር ራሱ አይጠበቅብሽም እንዴ? አንዴ ያረባካችሁ አንዴ ምናምን አትበይኝ። ራሴ ምሳሌ ሰው ሴት ነኝ። የንቀትን ጥግ በደንብ እስከ ሳይቶሻል። በደንብ አንቺ ተጽናኝ ባይሆን አንተ በቴክስት ልክላት ቦሮቀሽ ልትወጣ ታውቃለሽ። በፍጹም እንዳታስቢው። አብርሃም በነገርሽ ላይ አንቺን እንደ መዝናኛ ነው እየተጠቀመብሽ ያለው እንጂ ህይወቱን በዚህ ነገር መናፈሻ አንቺን ገና ይቀልድባታል። አንቺ ደግሞ ሩታ እንደ ዶላር ነው እየተጫወተብሽ ያለችው። ሄርሜላን እንደ መዝናኛ ቢጫወትም አንቺ ደግሞ እንዴት እንደሚጫወትብሽ ታውቂያለሽ? የብር ማምጫ አድርጎ ነው የተጫወተብሽ። ገባሻ? በቃ አለቀ። ቢዝናናባት በዚህ ልክ አትናደጂ። ሲጀምር አንቺ ላይ የተጫወተው ያክል ሄርሜላ ላይ አልተጫወተም። ገባሻ? የምሬን ነው የምልሽ። ግን ደስ ይላል። ይላችሁ እንዴ ካንተ ሰክቱና አብራም እየተላከ ያለው አይደል እንዴ? አሁን የቴክስት እንዴ ሰላም ናት ማብራም እኮ የቡና ቁርሷ ናት የጻፈችው። የምሬን ነው የምላችሁ። እሷ ናት የጻፈችው። እሷ ጻፈች በአብርሃም ስልክ የዛ ጊዜ አስገድዳው። ከዛ በኋላ ለሩታ ጻፈች። ሩታ ደግሞ ለሄርሜላ ሳይታ ልክ አብርሃም እሷ እንደሚፈልጋት አደረገች ማለት ነው። ሁሌ ተፈላጊ ነኝ ባይናት ሩታ ሲጀመር ማለት እንዴት ማለት ማብራም አይታ አምናት ነው ማለት እንዴ? ቴክስት ያደረኩ እኮ በራስ ስልክ ነው እንዴ? ቁጥር ይማንሽ አትፍጥብኝ። እዚህ ከንተራ ምን ታፍጥብኛለህ? ይዋት እዚህ ጋር ራሱ በጣም ነው የተናደደች ሩታ። ግን በስመ አብ ሩታ አሁንም ቢሆን ማለት ነው አመንሽም አላመንሽም ፍቅር የዛ ሰዓት አስገድደው ነው በራሱ ስልክ ነው እሷነት የጻፈችው የቡና ቁርስ ማለት ነው። ስሟ ሲያዘልኝ ድረስ ነው እሺ ስሟን ምጠራው። ገባችሁ አይደለ? ስለዚህ አሁንም ቢሆን አናምንም። ገባሽ?
አንቺና ቦይ ቡና ቁርሷ ናችሁ እንደዚህ የምትጽፉት። ስለዚህ አብርሃም አይደለም። አሁን ደግሞ ነገ ትመጭና ማለት ነው ይሄው አብርሃምን ድጋሚ አመናችሁት ያለሽ ሽምጥቶኝ ማመን ይፈልኩ ማመን ይችላል መቀበል ይፈልኩ መቀበል ይችላል። አስሩ የመጣ ይሄንን ግብ ይሄንን ምን ይችላል። ደግሞ ነገሮችን ስላየሁኝ እንደዚህ አይነት ተሳስተን እንደተኛ ሞታ አንቺ ወደሽ አልተፈልሽ ያኔ በየሰዓት እንደዚህ አይነት ነገር ያመጣሽ አታሳይኝ እያልኳት ነው። ገባህ አይደል? የሚገባት ከሆነ አታሳይኝ፣ እንደዚህ አይነት ቴክስቶች መጣሽ አታሳይኝ አልፈልግም እያልኳት ነው። ገባህ አይደል? እሷ ስላላገኘች እንዳለ ላይ የተቃጠለች ብዙ ነገር ታሳይ ትችላለች። አለቀ። እሷ አሁን ከኔ ማተለኝ ወደ ሞክር ያልኳት ወደ ሞክር ያልኳት ነው። እውነት ነው አብርሃም እያወራ ያለው ሩታ ማለት ነው። አይዞሽ ወይ እየጠጣሽ ወደ ምን ሰላም ችልማ በቃ እሱ ስላሰጠው እኮ ነው እንደምትንገበገበው ባሪሎበት ቤት እየመጣ በሞጫ በመግቢያ ሰው እየላከብኝ እኔ ማቆ ታሪክ እኔ ድምፅ ስላሰጠው ነው አብርሃም እንዴ ስልኬ ራሴ ጋር ነው ያለው። እሺ ቢያንስ ቴሌግራሙን እሺ ሌላ ሰው ሀካ አረጋኝ ተጀ ኖርማል ዳይሬክት ሜሴጅ ላከው ካላ እሺ ከየት ገባኝ ሜሴጅ ስልኩ ራሱ አሪፍ አይደል ባረጋ አጣፍ ተረጋጋ ዳኒ የቡና ቁርሷ ናት የጻፈችው። በቀጥታም በቴሌግራም የጻፈችው እሷ ናት። ላይ ሩታ ገባችሁ? ለማንም አልጻፈም ማለት ነው። ሩታ ደግሞ በዚህ ልክ አትናደጂ፣ አይዞሽ ምን ማለት ነው? ምን ተረጋጋ ማለት ላይ ካሁን ሜሴጅ ምናምን መካዱ ምናምን የሱቅ ሳይጠበቅብንም እሷም በጣም ቀማሚ ናት። ግልጽ ነገር በጣም ነው እንዴ የመጣሽ ታሳሳይ ማለት ነው የሚላ በዚህ ልክ አዎ፣ በጣም ተንኮለኛ ሩታ ማለት ነው። ገባሽ አይደለ? ልክ ሄርሜላን እንደ እህትሽ አረኩኝ ብለሽ አውቀሽ ማለት ነው እንደ ባብ የተጫወሽባት ገባሽ አይደለ? ስለዚህ ያው ስራሽን ስለምታውቁ ሄርሜላ አብሶ ማለት ነው በደንብ ገብቶታል ስለ ሩታ ሴራ ማለት ነው። ገባችሁ? ራስሽ ተመርመሪ ሩታ እንጂ ነሽ ያበድሽው። ራስሽ ተመርመሪ፣ አይዞሽ። ነገሮችን ከአንተ ጋር ጎን ሆነ ደግሞ ግን አሳይቶኛል። ይጫወት እሰይ እንኳን ይጫወትባት እንደፈለገ ያርጋት። አያገባሽም ሩታ አያገባሽም። ጥልቅ አትበይ አያገባሽም አንቺ እና ቤተሰብ ሰላማችሁ ዛሬ ወዳችኋለሁ፣ አከብራችኋለሁ። ሩታ ግን በጣም ተናዳለች። ቅርብ ያላችሁ ውሃ ቀዝቃዛ ውሃ አቀርቡላት ማለት ነው እና ትንሽ እንትን ረጋ እንድትል ማለት ነው። በተረፈ ሰላማችሁ ይብዛልኝ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።